ሰውየው ከፈረንጆቹ 1988 አንስቶ እጅግ በጣም ብዙ የሆኑ ፊልሞች ላይ ተውኗል። ከመጀመሪያዎቹ ስራዎቹ መካከል ብለድ ስፖርት፣ ኪክ ቦክሰር እና ላየን ሃርት ከተሰኙት ፊልሞች አንስተን በፈረንጆቹ 2024 ዓ.ም እስከተሳተፈበት ፊልም ማለትም ዳርክነስ ኦፍ ማን ድረስ ብንቆጥር 69 ፊልሞች ላይ ድንቅ የሆነ የትወና ጥበቡን ለጥበብ አፍቃሪያን አስመልክቷል። የአክሽን ፊልሞች በተነሱ ቁጥር የዚህ ሰው ስም አብሮ መነሳቱ የተለመደ ነገር ነው። ታዲያ ይህ የአክሽን ፊልም ቀንዲል ጂን ክላውድ ቫን ዳም ነው። ሰላም ውድ የቡና ቲቪ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው ዝግጅታችን አሁን የጠቀስንላችሁን የአክሽን ፊልሞች ፈርጥ የሆነውን የቫን ዳምን ታሪክ እናቀርብላችኋለን። አብራችሁን ቆዩ። በ1990ዎቹ የፊልም ዓለም ውስጥ ስሙ እንደ ናዳ የሚናወጥ በጠላትም ሆነ በወዳጅ ገጸ ባህሪው ተመልካቾችን የማረከ መልከ መልካምነትን ከጥንካሬ ጋር አጣምሮ የያዘ አንድ ኮከብ አለ። እሱም ዣን ክሎድ ቫን ዳም ነው። በስተጀርባ ግን ብዙዎች የማያውቁት የሱሰኝነት የውድቀትና የትግል ታሪክ ነበረው። ትክክለኛ ስሙ ዣን ክሎድ ካሚል ፍራንሷ ቫን ቫንበርግ ይባላል። የተወለደው እንደ አውሮፓውያን ዘመን ቀመር ኦክቶበር 18 ቀን 1960 በቤልጂየም ብራስልስ አቅራቢያ በምትገኝ ትንሽ ከተማ ውስጥ ነበር። አባቱ ዩጂን ቫን ቫንበርግ የሂሳብ ባለሙያና የአበባ ሻጭ ሲሆኑ እናቱ ኤሊያና ደግሞ የቤት እመቤት ነበሩ። ቫን ዳም ገና በልጅነቱ ለእናቱ እጅግ የቀረበ ነበር። እናቱ በየምሽቱ ጀርባውን እያሻሸች እንደምትተኛና እሱም አንድ ቀን የፊልም ኮከብ የመሆን ህልሙን ያጫውታት እንደነበር ያስታውሳል። ቫን ዳም ገና በ11 ዓመቱ በጣም ደካማና አጥንቱ የወጣ ልጅ ነበር። በመስታወት ራሱን ሲያይ በራሱ አይተማመንም ነበር። አባቱ የልጁን ድካም አይቶ ወደ ማርሻል አርትስ ስልጠና እንዲገባ አደረገው። ቫን ዳም በብራሰልስ በሚገኝ የካራቴ ማዕከል ውስጥ በዋና መምህሩ ክላውድ ጌትስ ስር ስልጠናውን ጀመረ። ለ4 ዓመታት ባደረገው ከፍተኛ ጥረት የቤልጅየም ብሔራዊ የካራቴ ቡድን አባል መሆን ቻለ። በአስራዎቹ የዕድሜ ክልል ውስጥ እያለ የአውሮፓ ፕሮፌሽናል ካራቴ ሻምፒዮናን ማሸነፍ ቻለ። ይህ ስኬት ለቫን ዳም በራሱ የመተማመን መንፈስ ፈጠረለት። የብራስልስ ጡንቻዎች ወይንም The Muscles from Brussels የሚለውን ቅጽል ስምም እንዲያገኝ አድርጎታል። ብዙዎች የማያውቁት ነገር ቫን ዳም ለ5 ዓመታት ያህል የባሌት ዳንስ መለማመዱ ነው። እንደሱ አባባል ከሆነ የባሌት ዳንስ ከማንኛውም ስፖርት የበለጠ ከባድና ትዕግስትን የሚጠይቅ ጥበብ ነው። የባሌት ዳንስ ልምምዱን በሰላም ማጠናቀቅ የቻለ ሰው ማንኛውንም አይነት ስፖርታዊ እንቅስቃሴ ማድረግ ይችላል ይላል። ይህ የባሌት ዳንስ ልምምድ ነው በኋላ ላይ በፊልሞች ውስጥ የምናየውን አስገራሚ ለልብ የመሳሳብ ችሎታ የሰጠው። የዳንስ መምህሩ ቫን ዳም በአንድ ጊዜ ጥንካሬንና ቅልጥፍናን ማሳየት የሚችል ድንቅ ተሰጥኦ እንደነበረው ይመሰክራሉ። በ18 ዓመቱ የካራቴ ጥቁር ቀበቶ ባለቤት ከመሆኑም በላይ የቤልጂየም የሰውነት ግንባታ አሸናፊ በመሆን ሚስተር ቤልጂየም የሚል ማዕረግ አግኝቷል። በ1980ዎቹ መጀመሪያ ላይ ቫን ዳም ከኪሱ $3000 ብቻ ይዞና እንግሊዝኛ በደንብ ሳይችል ወደ አሜሪካ ተጓዘ። ህልሙ አንድ ብቻ ነበር፣ እሱም በሆሊውድ ትልቅ ተዋናይ መሆን ነው። አሜሪካ እንደደረሰ ነገሮች አልጋ ባልጋ አልሆኑለትም። ለረጅም ጊዜ በመኪና ውስጥ ለመተኛት ተገዷል። ምግብ ለማግኘትም በየሬስቶራንቱ ተላላኪ ሆኖ ሰርቷል። ይሁን እንጂ በየቀኑ ለፈጣሪው ስኬትን እንዲሰጠው ይጸልይ ነበር። በዚህ አስቸጋሪ ወቅት ነበር መጀመሪያ ሚስቱን ማሪያ ሮድሪጌዝን ያገባው። ማሪያ ሀብታም ስለነበረች ቫን ዳም የራሱን የስፖርት ማዕከል እንዲከፍት ረድታው ነበር። ቫን ዳም በሆሊውድ ውስጥ የመጀመሪያውን እድል ያገኘው 1984 ዓ.ም ብሬኪን በተባለ ዳንስ ፊልም ላይ በአጃቢ ዳንሰኝነት ነበር። ከዚያም ከታዋቂው ቻክ ኖሪስ ጋር ተዋወቀና በሱ ባር ውስጥ በጥበቃነት መስራት ጀመረ። 1986 ዓ.ም ኖ ሪትሪት ኖ ሰረንደር በተባለ ፊልም ላይ የራሻዊውን ወንበዴ ገጸ ባህሪ በመወከል የመጀመሪያውን ትልቅ ሚና ተጫወተ። ይህ ፊልም የቫን ዳምን የማርሻል አርትስ ችሎታ በሆሊውድ ያሳየበት አጋጣሚ ነበር።
ነበር። ከዚህ ፊልም በኋላ ከሁለተኛ ሚስቱ ሲንቲያ ጋር ተፋታ። ሲንቲያ በኋላ ላይ እንደተናገረችው ከቫንዳም ጋር መኖር ሲኦል ነው፣ ምክንያቱም እሱ የሚያስበው ስለ ራሱ ብቻ ነው ብላለች። የአውሮፓውያን ዘመን ቀመር በ1988 ብለድ ስፖርት የተባለው ፊልም ተለቀቀ። ይህ ፊልም ቫንዳምን በአንድ ሌሊት ዝነኛ ያደረገው ድንቅ ስራው ነው። ፍራንክ ደክሰን እውነተኛ ታሪክ መሰረት አድርጎ የተሰራው ፊልም በሆንግ ኮንግ በሚካሄድ ሚስጥራዊ የውጊያ ውድድር ላይ የሚሳተፍ ወታደርን ታሪክ ይተርካል። ፊልሙ በመጀመሪያ ተቆርጦ ሲታይ ቫንዳም ስላልወደደው ራሱ በድጋሚ እንዲስተካከል አድርጓል። ፊልሙ በዓለም ዙሪያ ከፍተኛ ገቢ ያስገኘ ሲሆን ቫንዳምንም የማርሻል አርት ንጉስ አደረገው። ወዲያ በዚህ ፊልም ወቅት ነበር ቫን ባምበርግ የሚለውን ረጅም ስሙን ወደ ቫንዳም የቀየረው። ከብለድ ስፖርት በኋላ ቫንዳም ሳይቦርግ በተባለው የሳይንስ ፊልም ላይ ተሳተፈ። በዚህ ፊልም ስራ ወቅት አንድ አደጋ ተከስቶ ነበር። ቫንዳም በአጋጣሚ አንዱን ተዋናይ በአርቲፊሻል ቢላዋ አይኑን ስለጎዳው ለካሳ ክፍያ ተዳርጓል። በ1989 ኪክ ቦክሰር የተባለውን ሌላ ስኬታማ ፊልም ሰራ። ፊልሙ በታይላንድ የተቀረጸ ሲሆን ቫንዳም የወንድሙን ደም ለመመለስ የሚታገል ተዋጊ ሆኖ ቀርቧል። ይህ ፊልም በዓለም ዙሪያ ከ50 ሚሊዮን ዶላር በላይ ገቢ በማስገኘት ቫንዳምን በሆሊውድ ከፍተኛ ተከፋይ ተዋናዮች ተርታ አሰልፈው። በ1991 ቫንዳም ደብል ኢምፓክት በተባለው ፊልም ላይ ሁለት መንትያ ወንድማማቾችን ማለትም አሌክስ እና ቻድን ሆኖ ተወነ። አንደኛው ወንድም በፈረንሳይ ያደገ ቅንጡ፣ ሌላኛው ደግሞ በሆንግ ኮንግ የጎዳና ላይ ህይወት ያሳለፈ ጠንካራ ተዋጊ ነበር። ቫንዳም ሁለት የተለያዩ ባህሪያትን በአንድ ፊልም ላይ በተሳካ ሁኔታ መጫወቱ በትወና ችሎታው ላይ የነበረውን ጥርጣሬ አስወገደለት። በዚህ ፊልም ወቅት ከፕሮዲሰሮች ጋር በገንዘብ ምክንያት አለመግባባት ተፈጥሮ ቫንዳም ፓፓያ ወርውሮ እስኪመታቸው ድረስ ተቀጥቶ እንደነበር ይታወሳል። በ1992 ቫንዳም ከዶልፍ ሉንግረን ጋር በመሆን ዩኒቨርሳል ሶልደር በተባለው ትልቅ የሳይንስና የድርጊት ፊልም ላይ ተሳተፈ። ፊልሙ በቪየትናም ጦርነት የሞቱና በቴክኖሎጂ አማካኝነት በድጋሚ ህያው ተደርገው ለልዩ ተልዕኮ የሚሰማሩ ወታደሮችን ታሪክ ይተርካል። በካኔስ የፊልም ፌስቲቫል ላይ ቫንዳምና ዶልፍ ሉንግረን ለፊልሙ ማስታወቂያ ሲሉ ሊጣሉ እንደደረሱ በማስመሰል ትልቅ ትኩረት ስበው ነበር። ፊልሙ በዓለም ዙሪያ ከ100 ሚሊዮን ዶላር በላይ ገቢ በማስገኘት ትልቅ ድል ተቀዳጀ። ከፍተኛ ዝናና ገንዘብ ማግኘት የጀመረው ቫንዳም በግል ህይወቱ ግን ምስቅልቅል ውስጥ ገባ። በ1992 አካባቢ በከባድ የሥራ ጫና ምክንያት በኮኬን ሱስ መያዙን በኋላ ላይ በይፋ አምኗል። በዛ ወቅት አእምሮዬ በኮኬን ተሞልቶ ነበር ሲል ይናገራል። በዚህ ምክንያት በፊልም ቀረጻዎች ላይ ማርፈድ፣ ከሰዎች ጋር መጣላትና ስራም ማስተጓጎል ጀመረ። በተለይም ስትሪት ፋይተር በተባለው ፊልም ቀረጻ ወቅት ሱሱ በጣም ጠንክሮበት ስለነበር ፕሮዲሰሮች በጣም ተቸግረው ነበር። በዚህ መሃል ከባለቤቱ ግላዲስ ጋር ተፋቶ ዳርሲ ላፒየን የተባለችው ሞዴል አገባ። ለአውሮፓውያን ዘመን ቀመር በ1994 ታይም ኮፕ የተባለው ፊልም ተለቀቀ። ይህ ፊልም በቫንዳም የፊልም ታሪክ ውስጥ ከፍተኛውን ገቢ ከ100 ሚሊዮን ዶላር በላይ ያስገኘለት ስራ ነው። ቫንዳም በጊዜ ውስጥ እየተጓዘ ወንጀለኞችን የሚያድም ፖሊስ ሆኖ ተጫውቷል። ይህ ፊልም የቫንዳምን ዝና ጥግ ላይ ያደረሰው። ሆኖም ግን በተመሳሳይ ዓመት የተሰራው ስትሪት ፋይተር በደጋፊዎቹ ዘንድ ያን ያህል ተወዳጅነት አላገኘም ነበር። ቫንዳም የጠየቀው የክፍያ መጠን ከልክ በላይ እየጨመረ በመምጣቱና በሱሱ ምክንያት ባህሪው እየተበላሸ በመሄዱ ሆሊውድ በጥቁር መዝገቡ ውስጥ አካተተችው። ቫንዳም ለአንድ ፊልም 20 ሚሊዮን ዶላር እንዲከፈለው መጠየቁ ትልቅ ስህተት ነበር። እንደ ጂም ኬሪ 20 ሚሊዮን ካልተከፈለኝ አልሰራም ማለቱ በሆሊውድ ስቱዲዮዎች ዘንድ ተቀባይነት አሳጣው። ከዚህም በላይ የቀረቡለት ፊልሞች ጥራትና በጀታቸው የቀነሰ ሆነ። ከአራተኛ ሚስቱ ከዳርሲ ላፒየር ጋር የነበረው ትዳር እጅግ አስከፊ ነበር።
ነበር። ዳርሲ ቫንዳም እንደሚደበድባትና እንደሚዝትባት ለፍርድ ቤት ክስ አቀረበች። በአንድ ወቅት ከፓሪስ ሆቴል ውስጥ ቫንዳም ሊገላት እንደዛተባት በመግለጽ ራቁቷን ሆቴል ኮሪደር ላይ ወጥታ እርዳታ ስትጠይቅ እንደነበር በሪፖርቶች ተገልጿል። የፍቺ ለቫንዳም በየወሩ ከፍተኛ ገንዘብ እንዲያስወጣውና ስሙን ያጠፋበት አጋጣሚ ነበር። በ1990ዎቹ መጨረሻ ቫንዳም ከሱስ ለመላቀቅ ወደ ተሃድሶ ክሊኒክ ገባ። ለሕዝብ በተሰጠው መግለጫ እኔ የህፃናት አርአያ ነኝ፣ ስለዚህ ከሱስ መውጣት አለብኝ ብሎ ነበር። ሆኖም ግን በክሊኒኩ ውስጥ የቆየው ለ1 ሳምንት ብቻ ነበር። ሱሱን ለማቆም ለዓመታት መታገል ነበረበት። በአንድ ወቅት በሆንግ ኮንግ ሆቴል መስኮት ላይ ቆሞ ህይወቱን ለማጥፋት አስቦ እንደነበርና በኋላ ግን ሀሳቡን እንደቀየረ በምሬት ይናገራል። ቫንዳም በህይወቱ ካደረጋቸው ትልልቅ ስህተቶች አንዱ በሱስና በዝሙት ምክንያት የፈታት 3ኛ ሚስቱ ግላዲስ ፖርቱጊዝ ነበረች። ግላዲስ ግን ቫንዳምን ተወደው ስለነበር በ1999 በድጋሚ ያገባችው። እሷ የቫንዳም 5ኛ ሚስት ሆና ተመለሰች። ቫንዳም ላደረግኩት ስህተት ሁሉ ግላዲስ ይቅር ስላለችኝ በጣም ደስተኛ ነኝ ይላል። ከዚያን ጊዜ ጀምሮ እስከ ዛሬ ድረስ አብረው ይገኛሉ። በ2008 ቫንዳም ጄሲቪዲ በተባለው ፊልም ላይ ራሱን ሆኖ ተወነ። በዚህ ፊልም ውስጥ ስለ ውድቀቱ፣ ስለ ስህተቱና ስለ ህይወቱ ምሬት ለ6 ደቂቃ ያክል ካሜራውን እያየ የተናገረው ንግግር ተቺዎችን አስደንቋል። ብዙዎች ቫንዳም ለዚህ ስራው የኦስካር ሽልማት ይገባዋል ብለው ነበር። ይህ ፊልም ቫንዳም ከድርጊት ተዋናይነት ባለፈ ትልቅ የትወና ችሎታ እንዳለው ያረጋገጠበት ነበር። ሲልቨስተር ስታሎን ዘ ኤክስፓንደብልስ የተባለውን የጀግኖች ስብስብ ፊልም ሲያዘጋጅ ቫንዳምን ቢጠራውም በመጀመሪያው ፊልም ላይ አልተሳተፈም ነበር። ሆኖም በዘ ኤክስፓንደብልስ 2 ላይ የክፉን ገጸ ባህሪ በመወከል ተመለሰ። ይህ ፊልም ቫንዳም በድጋሚ በትልልቅ ፊልሞች ውስጥ እንዲታይና ዝናው እንዲያንሰራራ ረድቶታል። ሀገረ ቤልጅየም ለልጇ ክብር ስትል በብራሰልስ ከተማ የቫንዳምን ሙሉ ሐውልት አቁማለች። እንዲሁም በአዘርባይጃን ውስጥ በአንድ ትንሽ መንደር ቫንዳም በሁለት ግንዶች መካከል ስፕሊት አድርጎ የሚያሳይ ሐውልት ቆሞለታል። ቫንዳም ዛሬም ቢሆን በዓለም ዙሪያ በሚሊዮኖች የሚቆጠሩ አድናቂዎች አሉት። በቅርቡም በቮልቮ ማስታወቂያ ላይ በሁለት ተንቀሳቃሽ የጭነት መኪናዎች መካከል ያሳየው አስገራሚ ስፕሊት በኢንተርኔት ላይ ትልቅ መነጋገሪያ ሆኖ ነበር። ቫንዳም 3 ልጆች አሉት። ታላቅ ልጁ ክሪስቶፈር የአባቱን ፈለግ በመከተል በፊልም ስራና በፕሮዲውሰርነት ይሳተፋል። ልጁ ቢያንካ ደግሞ መጀመሪያ ላይ ማርሻል አርትስ ትጠላ የነበረ ቢሆንም አሁን ግን በአባቷ ፊልሞች ላይ እየተሳተፈች ትገኛለች። ትንሹ ልጁ ኒኮላስ ግን ከ4ኛ ሚስቱ ከዳርሲ የተወለደ ሲሆን በወላጆቹ ጠብ ምክንያት አስቸጋሪ የልጅነት ጊዜን አሳልፏል። ኒኮላስ በተለያዩ የወንጀል ድርጊቶች ተከሶ እስር ቤት ገብቶ ነበር። ዣን-ክሎድ ቫንዳም የሰው ልጅ ጥንካሬና ድክመት ድብልቅ ውጤት ነው። ከድህነትና ከደካማ ልጅነት ተነስቶ ዓለምን ያንቀጠቀጠ ኮከብ መሆን ችሏል። በሱሰኝነትና በዝና ምክንያት ሕይወቱ ሊጠፋ ቢቃረብም በጽናት ታግሎ ራሱን መመለስ ችሏል። ዛሬ ቫንዳም የቀድሞ ትዕቢተኛ ተዋናይ ሳይሆን ወደ ራሱ የሚመለከት ለቤተሰቡ የሚኖር ሰው ሆኗል። የሱ ታሪክ ለማንኛውም ሰው መውደቅ ቢኖርም በድጋሚ መነሳት ይቻላል የሚል ትልቅ ትምህርት የሚሰጥ ነው። ውድ የቡና ቲቪ የዩቲዩብ ቻናላችን ተከታታዮች ስለ ቫንዳም ታሪክ ምን ተረዳችሁ? ከልጅነቱ ጊዜው አንስቶ አሁን ላይ እስከደረሰበት የዝነኝነት ጉዞ ያሳለፋቸው ታሪክ ምን ትምህርት ሰጣችሁ? የፊልም ስራን አብሎ ከጀመረበት ጊዜ አንስቶ እስከ ዛሬ ድረስ ከሰራቸው ፊልሞች መካከል የትኛውን ትወዳላችሁ? ከፊልም ስራዎች ውስጥ ባሻገር ስላለው የቤተሰብ ህይወት ምን አይነት አተያይ ያላችሁ? ኮሜንት ላይ አስቀምጡልን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ
የደወል ምልክቷን በመጫን ሰብስክራይብ አድርጉ። በቀጣይ በሌላ ቪዲዮ እስክንገናኝ ሰናይ ጊዜ